ስቀር ቀሪ እንዳልባል ድምጿን አጎርነና አቤት የምትልልኝ እሷ ናት። ጉባኤ ስከፍት ቀሪ በስቶ ወላጅ አምጣ ስባል ራሱ በሚንከባለል አይኗ ስም ጠሪን ተለማምጣ ብዙ ቀሪ ከመባረር አትርፋኛለች። ብቸኝነቴን ታስረሳኛለች። ቤተሰብ አልባ ቆሎ ተማሪ ቤተሰብ ሆናኛለች። እንኳን ባፈቅራት ብሞትላትስ ምን ይደንቃል? ምንም። የሚያሳዝነው እንደማፈቅራት አልነገርኳትም። እሷም እንደሚያወሩብን ሰምታ እየተሽኮረመመች ከመሳቅ በቀር ምላሽ አልሰጠችኝም። ይችን ጨረቃ ሰርቄ ዓለምን አጨልሜ የራሴን ብቻ ብርሃን ለመፍጠር ያለኝ አማራጭ አሁንም መናገር ብቻ መሆኑን ሳስብ ግን ፈራሁ። ክረምት ደርሶ ትምህርት ቤት ሊዘጋ መሆኑን ሳስብ ከሰኔ ዝናብ ጋራ እንባዬ አብሮ ሊወርድ ይደርሳል። እንደ ሰማይ በረባ ባረባው ማጉረምረም ጀምሬያለሁ። እሷ ከሌለች ግን ምን ሆናለሁ? ማን ያጫውተኛል? ሐዘኔን ብቸኝነቴን ማን ያጋራኛል? የቆሎ ትምህርት ቤት ውሎና ዳሬን ማን ይሰማኛል? ለምሳ የምትሆን ቆቆር በሻይስ ማን ይጋብዘኛል? እሷ እኮ ናት ከሸሁ አባቷ ኪስ እየሰረቀች ጠባብ ሆዴን ሞልታ ስታስፈነድቀኝ የምትውለው። ነገሩ ባልበላም ሰሚራ ፍቅሬ ምግቤ ናት። ልክ እንደ ዘኬ ቤት ምግብ ወሬዋ ይጣፍጣል። ልክ እንደ ጠላው ፈገግታዋ ያሰክራል። ልክ እንደ መቅደሱ ዕጣን መዓዛዋ ያውዳል። ልክ እንደ ጽናጽሉ ድምጽ ዜማ ይቀልጻል። በቃ ልክ እንደ ከበሮ ልቤ ይደለቅላታል። ሰሚራዬ የኔ ማህሌት፣ ሰሚራዬ የኔ ዘኬ ቤት። ታዲያ ግን የፍቅር ጥያቄ ሳቀርብላት ስታኮርፈኝ፣ በጥፊ ስታጮለኝ፣ በተማሪ ፊት ሰድባኝ ስትሄድ ሲስቁብኝ እያሰብኩ ዝግንን እያለኝ እተወዋለሁ። ቆይ ግን እኔ ስፈዝ ሌላ ሰው ቢወስዳትስ? ሙስሊም ብትሆንስ ሰው አይደለች? ደግሞ ቁንጆ ሙስሊም ተገኝቶ ነውን? ቆይ ከሷና ከእግዚአብሔር ማን ይበልጣል? የኔታ ሰው ማፍቀር እግዚአብሔርን ማፍቀር ነው ይሉ የለም? እሷ ወላሂ እኔ እግዚአብሔርን ብለን ተማምለን ከተግባባን ምን ሊፈጠር ነው? እንጃ ብቻ። ነገ ደግሞ የካርድ ቀን ነው። ያሰብኩትን የልቤን አፍርጬ ከተወችኝም ትተወኝ ከጠላችኝም ትጥላኝ ብዬ ነኢማን ከትምህርት ቤት ስትወጣ ከኛ ቤተክርስቲያን ጀርባ ካለው ወርካ ስር ቀጥሬያት ተለያይተን ነገ መቼ ይሆን እያልኩ በሐሳብ ተውጫለሁ። ትዝ ይለኛል እናቴ ተቀብራ ገና በሰልስቷ ነበር ቤታችን ጭር ማለት የጀመረው። ዝንዬ እያለች ከቤት ጭስ አይጠፋም ነበርና የሚታመስ የሚቆላ የሚፈጭ የሚጠመቅ ነገር በፍጹም አይጠፋም። ነፍሷን ይማርና ዘንዬ እንዲህ አይነት ነገር ትወዳለች። ኤዲያ ቤቱ ጭር አለ እናማ ካጠዴ ጋር እሳታ ጭርሃና ስትለኝ ድምጿ አሁን ድረስ ይሰማኛል። አማማሏ ጆሮዬ ላይ ያቃጭላል። መካሻ ይሙት እያለች ነበር የምትምለው። መካሻ ደግሞ አባቴ ነው። በመሐላ ብቻ ስሙ አፌ ላይ የቀረው አባቴ፣ ታሪኩን ብቻ በዘንዬ ምርት ልቤ ላይ የጻፈ አባቴ፣ ሊቅነቱ በሀገሩ አስመስክሮ ጥምጣምና መቋሚያውን መጽሐፍቱን አውርሶኝ የሞተው አባቴ። አባቴ መካሻ ይሙት እኔም አባቴን እወደዋለሁ። ምክንያቱም ደግሞ ዝንዬ የወደደችውን እወዳለሁ፣ ዝንዬ የጠላችው ጠላቴ ነው። እሱ ደግሞ በዝንዬ ልቡ ላይ የዘላለም መንበሩን የሰራ በሴትነቷ ማህደር ውስጥ እኔን ዳዊት ያበራ ድንቅ አባት ነው። ዝንዬ ደግሞ ስትገልጠው ለጉድ ነው። ትሁት ነው፣ የባሪያ ያህል ኩርነቱ፣ ጀግንነቱ የንጉስ፣ ደፋርነቱ የጦረኛ፣ ውበቱ የሀገር ሴት ደጅ ያስጠና፣ ቁመቱ ላይ ተከሻው ሰፋ ብሎ በመቃን ደረቱ የሚንጎማለል ሸበላ ነው ትለናለች።
ዝንዬ ይህን እያለች በትዝታ ፈረስ ስትሰግር አብሬያት ልቤ ጥፍት ይላል። እኔም መካሻዬን ሆኜ በዝንዬ ልብ ለዘላለም ለመኖር ልቤ ይከጅላል። ግን ምን ያደርጋል የዝንዬ መወድሷ መካሻዬ እግዚአብሔር ጠርቷት ወደ ሞት ቢሄድ እሷም ተከትላ ሄደች። ያለሷ አይሆንልኝም ብላ ነው መሰል ገና ድምጿን መስማት ሳልጠግብ መልኳን አይኗን ሳልለየው ጠረኗን ምጌ ሳልሳረካ ሽሮዋን ጠግቤ ሳልበላ መሳሟን እንደናፈቀኝ እቅፏ እንደራበኝ ገና በጨቅላነቴ እሷን በሞት ሰረገላ ተሳፍራ እያየች ወደማታምነው ባሏ እብስ ብላ ሄዳለች። እዚች ዋርካ ስር አጠገቡም ተቀብራለች። ፍቅሬ ሰሚራን እዚች ዋርካ ስር የቀጠርኳት እናቴም አባቴም ትዝታዬም ያለው እዚህ ስለሆነ ነው። መምሬ ደጉ ደግና መልከ መልካም እህቴ አጠደ እንዴት አረሻል ደህናም አልከረምሽን እያሉ ጨቅላችን እየጎተቱ የዘንዬ የልብ ወዳጅ ነበሩና እሳቸው አሳድገውኛል። እግዚአብሔር ይመስገን። ምን ነው በጠዋቱ ወለተ ቂሮስ እንዴት አለሽ? ያለ ግላጋ ወጣት እንዴት የሚያምር ነው ይሄ ልጅ እያሉ ጺምና ጠጉራቸው ላይ እንደ ዛሬ ሽበት ጣል አላለም፣ ጉልበታቸውም አልደከመም። ብቻ ሲያውኝ ፊታቸው ላይ ሐዘን አስተውላለሁ። መምሬም አረ ይሄ ልጅ በብርድ መሞቱ ነው፣ በመንደሩም በመንገዱም እሱ እዚህ ነው እንዴ የሚሆነው ይላሉ። በመንደሩ ወዲያ ወዲህ እያለ ደግሞ መቼም የማይሆን ነገር ይሆናል ብለው እኔን ያስቡ ነበረ። ለትያ ቀደም እኚህ መምሩ ይሄ ልጅ ወዲያ ወዲህ እያለ ዱርዬ ሆኖ ይቀራል፣ የእናቱም ማደራ እኔንም ሆነ አንቺን አይተወን፣ እንደው ቢበላ እፍኝ ቆሎ ነው፣ እዚሁ ተማሪዎች ጋር ፊደል ይቁጠር። የሙት ልጅ ነገር በጣም ያሳስባል ያጠደ አሉ። ከልባቸው አዛኝና ትሁት ካህን ናቸው። ብዙ ጊዜ ቤታቸው አሳድረውኛል። ኧረ ምን ችግር አለ አባቴ፣ ታዲያ ምን ሸገዶኝ ተሆነማ የእናቱስ ሐሳቢ አልነበር አለች እትዬ አጠዳ። ደግሞም ከበረታ እንደ አባቱ ደብረ እንቁን በሊቅነት የሚያስጠራ ይሆናል፣ ማን ያውቃል የእመቤቴን ስራ አለች። መምሬም መለሱና እንግዲያውስ እኔ ዘንድ ይኖራል፣ ምግብም ትንሽ ሲለምድ በእንተ ስለ ማርያም እያለ ይበላል እያሉ አወሩና ስለኔ ብዙ ተነጋገሩ። ነገሩ ብዙ ባይገባኝም ካንዱ ወደ አንዱ በአደራነት ተላልፌ እየተሰጠሁ እንደሆነ ገብቶኛል። እትዬ አጠደ ማለት የእናቴ የልብ ወዳጅና ጓደኛ ስትሆን እናቴ ከሞተች በኋላ እንደ ልጇ አድርጋ እንዳይበርደኝ እንዳይርበኝ አድርጋ ያሳደገችኝ እናቴ ናት። ሁለተኛ እናቴ ማለት ናት። ግን አሁን ከብርዱ ከረሃቡ ከብቸኝነቱ ከሐዘኑ የሚበልጥ የከፋ ነገር ስለሌለ የኔታ ተሰብስበው በተዘበራረቀ ድምፅ ወደሚጮሁት ህፃናት መስቀል ስሜ የኔታን ተከተልኩና ሄድኩ። ልቤ እዛ ቁጭ በልና ተማር ሲል፣ አንዱ ልቤ ደግሞ በጨጫታው መሃል የኔታን ትዕዛዝ አዘል ድምፅ አውጥተው ወደ መቀመጫቸው ሲሄዱ እርምጃቸውን ተከትሎ ቀጭን ድምፅ ወደ ጀርባዬ ገባ። እንካ ቁጥር አለኝ። ጦቢት አይኔ ውስጥ እያየኝ
ቀጭን ስንጥር ሰጠኝ። ይሄ ከጦቢቅ ጋር ተዋውቀን አስሬ ንፍጡን እየሳበ ሀ ሂ እያለ አስቆጠረኝ። ይኸው ዛሬም ከዓመታት በፊት ሀሁ ያልኩባት የፊደል ገበቴን የገለጥኩባት መልእክተ ዮሐንስ የቆጠርኩባት ዋርካ ስር የፍቅሬን አቡጊዳ ልቆጥርባት ትዝታዬን እየቃኘው ፍቅሬን ልገልጥባት ከሰሚራዬ ጋር በቃል ልዋሃድባት ፍቅሬን ላገኛት ነው። ትንሿ ልቤ ልክ ቆሎ ትምህርት ቤት እንዳደረኩባት ቀን ትርትር ትላለች። ትንሿ ልቤ ቆሎ ትምህርት ቤት ለመጀመሪያ ቀን እንዳደርኩባትና የኔታ ወስደው ከተማሪዎች ጋር እንደቀላቀሉ ቀን ትርትር እያለች ነው። አስሬ የሰሚራን መንጣት እየተጠባበቅኩ ዲስኮ ሰዓቴን እያየሁ ነው። እየተቁነጠነጥሁ ነው። እያላበኝ ነው። ቡኒ ሂጃቧን ተከናንባ ጸዳል ብርሃኗን እያነጠፈች ቀኑን ያጨለመውን ደመና እየሰነጠቀች እየመጣች ነው። ተትዝታዬ ስነቃ ዞር ብዬ ሳያት እሷ እየመጣች ነው። ሳያት ታቦት እንዳየሁ ነገር ቀጥ ብዬ ቆምኩላት። የልጅነት ዋርካዬ ተወዛውዛላት፣ ሳሮቿም ቀጥ ብለው እኔን እየርገጭኝ እያሉ አሸረገዱላት። ፀሐይ ከክረምቱ ከደመና ታግላ ተቀበለቻት። ፍቅሬ ሰሚራ እየመጣች ነው። ዛሬ እነ ጦቢት ከቅዳሴ ቤት አስመስክረው ከየኔታቸው ጋራ የሚሸኙበት ዕለት ስለሆነ ተሜው ሁሉ ጉባኤውን ለመታደም ጉባኤ ቤት ተሰይሟል። ደብረ እንቁ ደግሞ እንደወትሮዋ ዛፎቿ እየዘመሩላት፣ ወፎቿ እየተቀኙላት፣ የመላእክት ምሳሌ የሆኑ መርገፎቿን በህብረት እያዘሙላት ከተራራው ከፍታ ላይ ቁጭ ብላ ከጫፍ እስከ ጫፍ አርምሞ መታዘብ ትመስላለች። እኔ ይቺን ቀን ተጠቅሜ አካባቢው ጭር እንደሚል አውቄ ኖሯል። ሰሚራን በዚህ ሰዓትና በዚህች ታሪካዊ ዋርካ ስር የቀጠርኳት። እሷ ግን አላረፈደችም። በሰዓቷ እያበራች ብትመጣም ከንፋሱና ከፍርሃቱ ጋራ ተዳምሮ ሰሚራዬን እቅፍ ሳደርጋት ጥርሴ እየተንቀጫቀጨ ሰውነቴ እየተርገፈገፈ ሚዛኔን ሊያስተኝ ይታገለኝ ጀመር። ሰሚራዬ የኔ ፀሐይ እቅፍ አደረኳት። ሰውነቷ አንዳች ግለት ሰውነቴ ላይ ሲቀጣጠል፣ ትንፋሿ ጆሮዬን ሲገርፈው፣ ድምጿ ሲንሾካሾክ፣ የምወደው ጠረኗ ልብሴ ላይ ሲደፋ፣ የገላዋ ልስላሴ ቆዳ አካሌን ሲነካው ዓለምን በእጄ ያስኩትን ያህል ደስታ ሲነጠኝ ተሰማኝ። እንዳቀፍኳት ነኝ። ደህና ነህ? ደህና ነህ? እንዴት ነህ አንተ? ደህና ነህ ስትለኝ አልሰማኋትም። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ፍቅሬ ሰሚራ ትረካ ክፍል 2 ይቀጥላል።